በይፋ የጦርነት አዋጅ ነው የክተት አዋጅ ነው የታወጀው በዛ በአክሱም መድረክ መፈንቅለ መንግስቱ ይሄ ቀስ በቀስ ሄደ የነበረው መፈንቅለ መንግስት የመጨረሻ ደረጃ የደረሰበት አዋጅ ነበር ይሄ አዋጅ በግልጽ የተናገሩት ከኛ ጋር የማይሰለፍ ወየለት የተባለበት ነበር እዛ ሻዕቢያ የአክሱምን ህዝብ በጨፈጨፈበት ቆመው ነው ከሻዕቢያ ጋር እንተባበራለን ያሉት እና ምረንሃል ካሁን በፊት ያደረገው ነገር ይቅርታ ብለናል ስለዚህ ይሄን ብትፈጽም ከንተ ጋር እንተባበራለን የሚመልክትም ያለው ነው ኢትዮጵያ ጦርነት እንደተከታተል የሚያደርገው አለመደፈር መቻል በተፈጥሮ ሀብት አትጠቀም የሚለው ጭራሽ ይፍታዊ ነው ኢትዮጵያ ከተረበሸች እኛ 60 ኪሎ ሜትር ነው ያለው በመድፍም ቀይ ባህር ማወክ ይቻላል በመድፍም በተኩስ የተው ሚሳኤል ምናምን ተውና እዛ ጫፉ ላይ ነው ያለነው አቶ ገብሩ ሶት የረጅም ጊዜ ፖለቲከኛ ነው ዲፕሎማሲ ትርጉም ምንድነው አፍታው ይሄን ውሃ ሲጠቀሙ የተወሰነ ግብር መክፈል አለባቸው የሚላለን ከቤንዚን በላይ ውሃ ይወደዳል በቅርብ አይርቅም ይወደዳል በቲዲኤፍ በኩል ያሉ የጥራ አዋጋዞች ጦርነትን በቃ ሰጥ ብለ ተገዛ ብለው ያወጁት አዋጅ አለ በህዝቡም ላይ በሰራዊቱም ላይ ትንኮሳው ይቆምበት ጊዜ አለ እንዴ እነሱ መዝገበ ቃላት ውስጥ የለም ይሄ ሰላም ድርድር ምናምን ጠፍተዋል ነው እስከማያው ድረስ የግብጽ የውጭ ጉዳይ ሚኒስትር ኦፊሻሊ የኢትዮጵያን የቀይ ባህር አክሰስ ይቃወማሉ በጭራሽ ቀይ ባህር ጋር ድርስም ብሏል የቋሚ ፖሊሲ ሻዕቢያ ኢትዮጵያን የማተራመስ የማፍረስ ትግራይን የማድቀቅ እና ምንም ስጋት እንዳይኖረው የማድረግ ጉዳይ መሆኑ ይታወቃል ህጋዊነትን ምንም ማለት ሰው አይዞይ ጦርነቱ እኮ ባንተ ፍላጎት ብቻም ሊቆር አይችልም የትግራይ ክልል አባልነትም ጭምር ሰጪና ከልካይ ነው ሆነዋል በልመና የሚመጣ ነገር የለም እኮ በተማጽነህ መታመጣው ነገር የለም ዲፕሎማሲውም የዚህ ኃይል ሚዛን ውጤት ነው ለድርድር ዝግጁ ሁን የሚለው ነገር ብዙ ጊዜ ኦፌንስ ያደርጋቸው ያለው ከዚህ በላይ ምን እናርገኛ ይላሉ ምንድነው መልሱ የህወሓት የበላይ አመራርና እነዚህ የጦር አበጋዞች ሰላም አይፈልጉም ጭራሽ ሰላም አይፈልጉም ጥቅማችን ተጠቅመው ህልውናችን ተጠብቆ መደራደር እንፈልጋለን የክተት አዋጅ የጦርነት አዋጅ አውጅ አልጀነራሉ ሻዕቢያ ጋር ያለው ግንኙነት ከሌሎችም ከፋኖም ጋር ያለው ግንኙነት በይፋ የታወጀበት ቀን ነበር ቀስ በቀስ የተንፋቀቀ የነበረው መፈንቅለ መንግስት አሁን በሙሉ የታወጀበት የጀነራል ታደሰ ጊዜያው መንግስት በእነዚህ ጦር አበጋዞች የተነጠቀበት አዋጅ ቀን ነው ምክንያቱም በዛ ጤና ይስጥልኝ የተከበራችሁ ተመልካቾቻችን ጊዜ ግስት ላይ እንገኛለን አቶ ገብሩ አስራትን ለሁለተኛ ጊዜ ጋብዣለሁ ክፍል 2 እንደገና ተገናኝተናል እንኳን ደህና መጡ አቶ ገብሩ እንኳን ደህና ቆዩ አንተ እንግዲህ ባለፈው ሳምንት ዲናርሶ ቃለ መጠይቅ ያደረግነው ማክሰኞ ነበር ቅዳሜ ቢቀርም ፕሮግራሙ በሳምንቱ ማክሰኞ ተገናኝተናል የፕሮግራም ቀርበበት ቀን ሐሙስ ቢሆንም ተገናኘንበት ቀን ማክሰኞ ነውና ይሄን ለማስታወስ የፈለኩት ባለፈው ሳምንትኛ ከተረጋገርን በኋላ ብዙ ነገሮች ተከናውነዋል ከትግራይ በርካታ ድምጾች እየሰማን ያለ ነው ሶስት መግለጫዎችን በተከታታይ ቀናት ሰምተናል ከፓርቲው ከካቢኔው እንደገና ደግሞ ለዩኤን ጻፈው ደብዳቤ ከዛ ቀደም ብሎ ባለው ቀን ደግሞ አንድ ጄኔራል ወጥተው ዲፕሎማቲክ ያልሆነ ፖለቲካዊ ያልሆነ ነገር ሲናገሩ ነበር እንግዲህ ማን እንደወከሉ ማላቀም ከምንድነው ትግራይ ላይ ያለው ነገር ሰሞነኛ ጉዳይ ምንድነው እንግዲህ በአጠቃላይ ሊዮ የትግራይን በይበልጥ መለከተዋለሁ ግን ካለፈው ሳምንት ጀምሮ ሶስት ክስተቶች አይቻለሁ እኔ ወይ ፍጻሜዎች ልበላቸው አንዱ ይሄ የፓርላማው ውሎ ነበር ጠቅላይ ሚኒስትሩ ያደረጉት ንግግር በትግራይ ላይ ሰፋ ያለ ንግግር ሁለተኛው የኢሳያስ ከዛ ከፓርላማው ውሎ በኋላ የኢሳያስ ወደ ግብጽ መሄድና ከአልሲሲ ጋር መመካከር ነው ሶስተኛው ለኔ ትልቁ አድርጌ ማየው ይሄ የአክሱም አዋጅ ወይ የአክሱም ዲክሌሬሽን የሚለው ዋናው ጉዳይም በትግራይ ያለው እሱ ነው ሌሎቹ መግለጫዎች የፓርቲው መግለጫ የጊዜያው መንግስት መግለጫ ብዙም ቦታ ያላቸውም ፋይዳ ያላቸውም እና ከዛ ከአክሱሙ መግለጫ ወይ አዋጅ ልጀምር ይሄ በጣም ከፍተኛ እንድምታ ያለው ጉዳይ ነው ጀነራሉ የተነገረው የጀነራሉ ንግግር አይደለም የጠቅላላ ታጣቂዎች ወክሎ ነው የተናገረው ጀነራል ምግቤ እና 3-4 ጉዳዮች እዛ ላይ ተብለዋል አንዱ ምንድነው በይፋ የጦርነት አዋጅ ነው የክተት አዋጅ ነው የታወጀው በዛ በአክሱም መድረክ እና
የክተት አዋጅ የጦርነት አዋጅ አውጇል ጀነራሉ። እንግዲህ ባነጋገር መከተ ወይም መከላከል ነው የሚሉት፣ ግን ደግሞ ይሄን የጦርነት አዋጅ በከፍተኛ ደረጃ የታወጀበት ቀን ነበር ያኔ። ሁለተኛው ከሻዕቢያ ጋር ያለው ግንኙነት ከሌሎችም ከፋኖም ጋር ያለው ግንኙነት በይፋ የታወጀበት ቀን ነበር ያኔ በይፋ። ሶስተኛው ምናልባችም ሌላው በደንብ ያላጤነው የክሪፒንግ መፈንቅለ መንግስቱ ይሄ ቀስ በቀስ ሄደ የነበረው መፈንቅለ መንግስት የመጨረሻ ደረጃ የደረሰበት አዋጅ ነበር። ይሄ አዋጅ ቀስ በቀስ የተንፋቀቀ የነበረው መፈንቅለ መንግስት አሁን በሙሉ የታወጀበት ወቅት ነበር። አዋጁ ይሄ ነው ያመለከተው። ሶስተኛው ማለት የጀነራል ታደሰ ጊዜያዊ መንግስት በእነዚህ ጦር አበጋዞች የተነጠቀበት አዋጅ ቀን ነው። ምክንያቱም በዛ በግልጽ የተቀመጠው የጀነራል ታደሰ መኖሩ አለመኖሩ እርግጠኛ አይደለሁም፣ ግን መግለጫ የሰጡት ጊዜያዊ መንግስቱም ላይም ጥሪ አድርገዋል። ጥሪ ነው ያደረገው እንዲተባበራቸው፣ ለጦርነቱ እንዲተባበራቸው ነው ጥሪ ያደረገው በአዋጁ። ህወሓትንም እንዲሁ ጥሪ ነው የተደረገለት እንዲተባበር፣ ሌሎችም ፓርቲው እና ሲቪል ማህበረሰብ። እዚህ ምንድነው ማየው እኔ ቀደም ሲል የኔ ትንተና ምን ነበር? እነጌታቸው በስልጣን ያሉ 3 የስልጣን ማዕከላት ነበሩ። ጊዜያዊ መንግስቱ፣ ህወሓት እና እነዚህ የጦር አበጋዞች 3 የስልጣን ማዕከል ነበር። ቀስ በቀስ እነጌታቸውን ካስወረዱ በኋላ 2 የስልጣን ማዕከላት ተፈጠሩ። የነ ደብረጽዮን ህወሓትና ይሄ የጦር አበጋዞቹ። አሁን ደግሞ ጭራሽ ህወሓትም ይሁን ጊዜያዊ መንግስቱ በጦር አበጋዞች ስር እንደሆነና ይሄን ተቀብሎ እነሱ ያወጁት እነሱ የወሰኑትን ውሳኔ ተቀብለው እንዲሄዱ ጥሪ ተደርጓልና የመጨረሻው ያለቀለት ነበር። አራተኛው ያስተዋልኩት በዚህ አዋጅ በዚህ በትግራይ ያለው ፖለቲካ ምህዳር ላይ የታወጀው አዋጅ ነው። ምንድነው ያሉት? ዜሮ ትዕግስት ማለት ዜሮ መታገስ ወይ ዜሮ ቶለራንስ ነው ያወጁት። ፓርቲዎች ከኛ ጋር ካልተሰለፈዩ ወዮላችሁ ተብለዋል። ፓርቲዎች ሚዲያውም እንዲሁ። እንግዲህ ካሁን በፊትም እንደዚህ ብለው ነበር ብሳዎች፣ ግን አሁን በግልጽ የተናገሩት ከኛ ጋር የማይሰለፍ ወዮለት የተባለበት ነበር እና እነዚህን 4 ውሳኔዎች የወሰነ ከፍተኛ ትርጉም ያለው ይሄ ያክሱሙ አዋጅ የምለው ነው እና ከሻዕቢያም በይፋ ነው የተናገረው። እንግዲህ ለምንስ እዛ ተደረገ የሚለው ነገር አለ። ሁለት ምክንያቶች ያሉት ይመስለኛል። አንዱ ምንድነው ለማሳየት የሞከሩት በዛ የትግራይ የስልጣኔ ማዕከል ወይ የስልጣኔ መሰረት የተባለው በዚህ አካባቢ መናገራቸው የድሮ ታላቅነትን የመመለስ ጉዳይ እንደምታ ያለው። ሁለተኛ ደግሞ በአክሱም ጽዮን ነው ያደረጉት ነው እና በዚህ በአክሱም ጽዮን የምናደርገው ነገር እንግዲህ አክሱንም ጽዮንንም የተማለዱ ያሉበት ጉዳይ ነው። ሶስተኛውና አስገራሚው ነገር ግን በዛ ቦታ ላይ በዚህ ወቅት ከአመታት በፊት ሻዕቢያዎች ግፍ ፈጽመዋል። እዛ የሻዕቢያ ሰራዊት እዛ አጥፍቷል። እዛ ሻዕቢያ የአክሱምን ህዝብ በጨፈጨፈበት ቆመው ነው ከሻዕቢያ ጋር እንተባበራለን ያሉት እና ምረንሃል፣ ካሁን በፊት ያደረገው ነገር ይቅርታ ብለናል፣ ስለዚህ ይሄን ብትፈጽም ከንተ ጋር እንተባበራለን የሚል መልእክትም ያለው ነው። ስለዚህ ይሄ የትግራይ ሁኔታ ወደ ጦርነት የማምራቱ ሁኔታ መጨረሻ ደረጃ የደረሰበት ሁኔታ ነው ያለው። እንግዲህ ቅድም የረሳሁት ዜሮ ትዕግስት ወይ ዜሮ ቶለራንስ የሚሉት እነዚህ ያልኳቸውን ሚዲያዎች፣ ሲቪል ማህበረሰቡን፣ ፓርቲዎችን ብቻ ሳይሆን የራሳቸውን ወታደሮች ጭምር አስፈራርቷል። ከእንግዲህ ባለፈው ጊዜ ያደረጋችሁትን መሰል ሰልፍ ማድረግ አትችሉም ከእንግዲህ ነው የተባሉት። የራሱንም ሰዎች ጭምር አስጠነቅቋቸዋል። እነሱ እንግዲህ ኑሮ መራቸው ከብዳቸው ያደረጉት ሰልፍ ነበር ማለት በኩል። ሌላው ደግሞ ያለው ፖለቲካ ሁኔታ ወደ ጦርነት ያመራናል በሚል ነው ሰልፍ የወጡት። ይሄም አንታገሳቸውም ነው ያላቸው። መጨረሻ አንታገሳቸውም ካሁን ወዲያ ነው ያላቸው። ስለዚህ እነዚህ የጦር አበጋዞች ጀስት ሌላውን የህብረተሰቡ ክፍል ብቻ ሳይሆን የራሳቸውን ስራዎች ጭምር በኃይል ተነተህ ትገባለህ ወደ ጦርነት እንጂ ከእንግዲህ ጥያቄ የሚባል ሰልፍ መውጣት የሚባል ነገር አንቀበለውም ነው ያላቸውና ይሄን ሁሉ አጣምረህ ስታየው ወደ ጦርነት ያመሩበት ያለው ሁኔታ እንግዲህ ለስሙላ የፕሪቶሪያው ስምምነት ሰላም ምናምን ከጎረቤቶች ምናምን ያሉ ይሄ ሽፋን ነው። ዋናው ነገር እነዚህ 3-4 የሚሆኑ ጉዳዮች የታወጁበት ስብሰባ ነበር ያክሱም። መነሻው ምንድነው ይላሉ? መነሻው እንግዲህ የቆየ ነው።
ለምንድን ነው እንደዚህ ያልኩት? አንዳንድ ሰዎች ሰሞኑኛውን የፖለቲካ ሁኔታ ሲገመግሙ ጠቅላይ ሚኒስትሩ ጠንከር ብለው ከተናገሩ በኋላ ኤርትራ ውስጥ የተፈጠረው ወደ ፕራይስ የጠጋ ስሜት የነሱ የሆኑ አካላት በሙሉ በጣም እያናገረ ነው። መጀመሪያ ያናገረው ያው ኦፊሻል የሆኑ ቃል አቀባዮቻቸውን ነው። ከዛ በኋላ ደግሞ በአውሮፓም ቤት ቦታ ያሉ የነሱ ወኪሎች በጣም ላውድ እንዲሆኑ እዛው ቅርብ ያለው ደግሞ ህዋትም ይሄን እንዲያስተጋባ ለዲስፐሬት አክሽን ነው ብለው የሚያስቡ ሰዎች አሉ። እኔ እንደዛ አይመስለኝም። እንግዲህ የነበረው እንቅስቃሴ ተቀጥያ ነው። ካሁን በፊትም ለመግለጽ እንደሞከርኩት የህዋት የበላይ አመራርና እነዚህ የጦር አበጋዞች ሰላም አይፈልጉም፣ ጭራሽ ሰላም አይፈልጉም። ዝግጅት ያደረጉ ቆይተዋል። ያዘጋጁ ያሰለጠኑ ብዙም ይሄ የፕሪቶሪያ ስምምነቶችን የሚንዱ እንቅስቃሴዎችም ያደረጉ ቆይተዋል። ይሄ ከዛም በፊት ከጠቅላይ ሚኒስትሩ ንግግር በፊት አንድ ትልቅ ኮንፈረንስ ነበር መቀሌ። ሰራዊቱ ህወሓትና ከህዝብ ተወካይ የተባሉት የነሱ ሰዎች የተሳተፉበት ነበር። ተመሳሳይ ውሳኔዎች ነው ያሳለፈው። ባለ 11 ነጥብ ውሳኔ የሚል አሳልፏል። ስለዚህ የዝግጅቱ ካልሚኔሽን ወይ የመጨረሻው ነው አድርገ የማየው እንጂ ይሄ አይደለም። እንግዲህ እሱም ተጽዕኖ ያለውም አለው። ሌሎች ሰዎች ደግሞ ምን ይላሉ? አሁን ትግራይ ውስጥ ያለው የፖለቲካና የማህበራዊ ሁኔታ በጣም ሰፊ ክፍፍል ያለበት እለት ከእለት ልዩነት እየበዛ የመጣበት እና ባደረ ቁጥር እንደ አረጀ ድንጋይ የተፈረካከሰ ያለ ስለሆነ ይሄ በጣም ተፈረካክሶ ሳይለይለት ወደ አንድ ነገር ገብቶ ማድረግ የሚቻለው ነገር ለማድረግ ነው ብለው የሚሰነቱን ሰዎችም አሉ። እንግዲህ መነሻቸው ብዙ ሊሆን ይችላል። መነሻቸው ብዙ ነገር ሊሆን ይችላል። ብዙ መላመትም መናገር ይቻላል። ዋናው ነገር ግን እኔ የማየው ምንድነው እነዚህ እንግዲህ ካሁን በፊትም የተናገርኩት ምንድነው በጦርነት የሚነግዱ አሉ። ከጦርነት አትርፈው የሚወጡ አካላት አሉ። እንግዲህ የታችኛው ሰራዊት አይደለም አትርፈው የሚወጣው እሱ ሟች እና ቁስለኛ ሆኖ ሞትና ቁስለኛ ሆኖ የሚወጣ እንጂ ትርፍ አያገኝም። የላይኞቹ ባለስልጣናት ወታደሮች አዛዦች ግን አትርፈው ነው የሚወጡ። ኮንትሮባንድ ይነግዳሉ፣ ሀብት ያካብሳሉ እና ብዙ ተጠቅመው ነው የሚወጡ በጦርነት። ስራም ቢሆን ከጦርነት ውጭ ሌላ ስራ እንሰራለን ብለው አያስቡም። ነገሮችን በፖለቲካ መፍትሄ ሊያገኙ አይፈልጉም። ሌላው ደግሞ በተጠያቂነትም ይሰጋሉ። እንጠይቃለን የሚል ስጋትም አላቸው። ስለዚህ ወደ ጦርነት መግባት እንጂ ነገሮች በሰላም ከተፈቱ የኛም እጣ ፈንታ ሊበላሽ ይችላል የሚል ግምት ያላቸው ይመስለኛል። ስለዚህ በእነሱ በኩል እንደዛ ነው ያለው። በህወሓት በኩል የፕሪቶሪያ ስምምነት ድሮውንም ቢሆን አልተቀበለውም፣ ጭራሽ አልተቀበለውም። ጊዜ መግዣ ነው ያደረገው እንጂ የፕሪቶሪያ ስምምነትን አልተቀበለም። ብዙ ማስረጃዎች አሉ። ከሻቢያ ጋር ያደረገው ግንኙነት፣ ከሌሎችም ታጣቂ ኃይሎች ጋር ያደረገው ግንኙነት በቀጥታ ይሄ የፕሪቶሪያ ስምምነትን እንደገና የማሰልጠን ይሄ ሁሉ ነገር ስታየው አልተቀበለውም። ይሄን ሰላሙን ውል እና በድርድር በፖለቲካ መንገድ ይሄን ለመፍታት የተቀበለው አይደለም። ከዛ ላይ ደግሞ ይሄን ያባባሰው ምንድነው ህወሓት ህጋውነቱ ተነጥቋል። ስለዚህ አሁን የሚኖረው ራሱ አካሄዱ ራሱ እውቅናም ለማግኘት ይሄን ነገር ጦርነቱን ይፈልገዋል። ተው ገላጋይ እውቅና ታገኛለህ የሚባልም ነገር ሊያመጣው ስለሚችል የነዚህ ድምር ውጤት ነው ወደዚህ ወደ ከፍተኛ ይሄ ጦርነትና ይሄ ከህዝቡ ስሜት ውጭ ነው፣ ከወጣቱ ስሜት ውጭ ነው፣ ከራሱ ቲዲኤፍ ታጋይ ስሜት ውጭ ነው ይሄዱ ያሉና ይሄን ጦርነት የሚፈልጉበት ምክንያት ብዙ ምክንያቶች ሊኖራቸው ይችላሉ። እንግዲህ በዋናነት ትግራይ ውስጥ ስልጣናቸውን ለማጠናከር ስለዚህ እንዲሁ በቀላሉ የሚታይ አይደለም። ያጡትን ማለት በተለይ ስልጣን መልሰው ለማግኘት ትግራይ ውስጥም በሌላው አካባቢ ውስጥም ስልጣን እንደገና ለማደላደል ነው ዋና ሆኖ የሚታይ እንጂ እንዲሁ በሌላ ምክንያት ሊሆን አይችልም። አሁን እርስዎ እንዳሉት ከትግራይ ወጣት ፍላጎት ውጪ ከሆነ ከትግራይ ህዝብ ፍላጎት ውጪ ከሆነ ኢቭን ከሰራዊቱ ፍላጎት ውጪ ከሆነ ይሄ የት ያደርሳቸዋል? እንግዲህ ዋናው ችግራቸው የሚመስለኝ እኔ የግምገማ ችግር አላቸው። ካሁን በፊትም ተሳስተዋል፣ አሁንም ስህተት አላቸው። ምንድነው እንግዲህ መንግስት ማዕከላዊ መንግስት መፍታት ያለበት ጉዳዮች አሉ። ማለት ተፈናቃዮች 3 አመት ናቸው አልተመለሱም። ከ5 አመት
በላይ አልፏቸዋል መጠለያ ውስጥ ሆነው ያ በህገ መንግስቱ የሚታወቅ አስተዳደርም እንደገና መልኩ አልያዘም ወደ ነበረበት አልተመለሰም ስለዚህ በመንግስት በኩል እነዚህ ችግሮች አሉ በዛኛው በኩል ደግሞ በህወሓት በኩል ያጣው ብዙ ነገር አለ ብዙ ነገር አጥቷል ስለዚህ የሚኖርበት ዘይቤ ወይ ደግሞ አካሄድ በጦርነት ነው እንደገና እውቅናን ማግኘት የሚችለው በጦርነት ነው እንደገና ከተጠያቂነት የምድነው የሚል በሱ በኩል አለ ስለዚህ የዛው የሌላው ስሜት ደንታ ያለው እንግዲህ እኮ ዋናው ግልጽ የሆነ ነገር እኮ የሰራዊት አባላት ወጥተው ሰልፍ አድርገዋል በመላ ትግራይ ሰልፍ ወጥተዋል እንግዲህ እነዚህ ያልኳቸው የጥራ አጋዞች ይሄን ለማሳነስ ይሞክራሉ ጥቂት ናቸው ሰልፍ የወጡት ምንም ትርጉም የለውም ይላሉ ግን ይሄ አይደለም ምልክቱ ከመራብ እስከ ምስራቅ ያለው የቲዲኤፍ አባል ወጥቶ ጥያቄዎችን አቅርቧል ይሄን ነው መመለስ ያለባቸው ስለዚህ ይሄ ግልጽ ነው የወጣቱ የሰራዊቱ አባል ግን ሁሉ ጊዜ በነሱ ፍላጎት አይሄድም በህዝቡ ፍላጎት እንዲህ ከሆነማ ጭራሹ ከጅምርም ቢሆን ህዝቡ ጦርነት አይፈልግም ሰላም ነው የሚፈልገው የጦርነት ቅስቀሳም ድምጽም ለመስማት አይፈልግም ስለዚህ አካሄዳቸው ይሄን በሚቃረን ይሄን በሚጻረን ነው ሁሉ ጊዜ ግምገማቸው ደግሞ የተሳሳተ ነው አሁን እንሰማለሁ ይናገራሉ ያላቸው ግምገማ ምንድነው ካሁን በፊት ምን ነበር ያሉት የብልጽግናን መንግስት ቢበዛ በሁለት ወር ካሁን ደግሞ በአንድ ወር እናስወግዳለን የሚል ግምገማ ነበራቸው ይሄ በግልጽ ነው ጦርነቱም አዲስ አበባ ተጀምሮ ነው አዲስ አበባ የሚያልቀው ነው ያሉት እና በአጭር ጊዜ ነገሮች ያልቃሉ የሚል ነበር ባለፈው ጦርነት ማለት ነው አሁን ደግሞ ከዛ የባሰ ግምገማ ነው ያለው የተሳሳተ ግምገማ ምንድነው ወራትም አይፈጅም ሳምንታት ነው የሚፈጅ የሚል የተሳሳተ ግምገማ አላቸው እንግዲህ ይሄን ለራሳቸው ሆን ብለው ለማሳመን የሚያደርጉት ነው ወይስ በይበጥ የነሱ አቅም የግምገማ አቅም ይሄ ነው የሚለው ነገር ሊነሳ የሚችል ጉዳይ ነው ግን በአጭር ጊዜ ያልቃል ምክንያቱም ችግሩ ካሁን በፊት በአካባቢያችን ያለው ኃይሎች እኛን ገጥመዋል ማለት ከኛ በተጻራሪ ነው የቆሙት አሁን ግን ሻዕቢያ አለ ፋኖም አለ እነሱ ጋር ሆነን አዲስ አበባ ዳር ቶሎ እንደርሳለን በመንገድም የሚያደናቅፈን ነገር የለም ድጋፍም በቀደም እንዳልኩት በጣም ሩቅ የሚሄድ ነው የኤርትራ ድጋፍ አለ ወይ ተሳታፊነትም አለ በጽምዶ አማካኝነት ያመጡት ወደ ግብጽም ይሻገራል ህወሓት ወይ እነዚህ አሁን ያሉ ታጣቂዎች የተላላኪ ነው ማለት የተላላኪ ኤርትራ ራሱ ተላላኪ ነው ሻዕቢያ መንግስት አሁን ተላላኪ ነው የግብጽ መሳሪያ ወይ የአረቦች መሳሪያ ሆኖ ነው ያገለግል ያለ እነዚህ ደግሞ የሱ ሌላ ተላላኪ ነው ይሆን ያሉ እና እነዚህን ይዞ ይሄ በጣም በተዋረድ የሚሄደውን ይሄ በጂኦፖለቲኩ ወሳኝ የሚባሉ የአረብ አገሮችም ግብጽም ኤርትራም እነዚህን ይዘን ከውስጥ ካለው ኃይል ተቃውሞ ጋር አነጻጽረን ነገሮች ባጭር ያልቃሉ የሚል ግምገማ በግልጽ የተናገሩ ነው ካድሬዎቻቸው በግልጽ ነው ካድሬዎች የተናገሩ እነሱም የውስጥ ግምገማቸው ይሄ ነው ስለዚህ ብዙ ጊዜ ግምገማ የተሳሳተ መረጃ የተሳሳተ ግንዛቤ ወደ ተሳሳተ ድምዳሜ ነው የሚወስድ ስለዚህ እኛ ያም ቢሆን ጦርነት አያስፈልግም የሚል አቋም ነው ያለኝ ያም ቢሆን እኔ ለጦርነት አልሰጋም ምክንያቱም እየሞተ ያለው እያለቀ ያለው ድሃው ሰው ነው ትግራይ ውስጥ እናቶች እስካሁን ድረስ እያለቀሱ ነው ባለሀብቶች እርግጠኛ ሆነው ማልማት አልቻሉም ትግራይ ውስጥ ነጋዴው ሊነግድ አልቻለም ገበሬው ተረጋግቶ ማምረት አልቻለም ስለዚህ በዚህ ሁኔታ ደግሞ እዛ የተፈጠረው ቀውስ ከፍተኛ ነው ይሄን ቀውስ በመፍታት ፈንታ ወደ ጦርነት የምታመራው ከሆነ እምን አቅም ቢኖርም ወደ ጦርነት የሚመረጥ አይደለም ግን ያሉ እነሱ ግምገማ ግን ከዚህ የተለየ ሙሉ አቅም አለን አሁን ተጠናክረናል እዚህ አክሱም አዋጅ ላይም ይሄ ተነግሯል ተጠናክረናል ተማመኑ ተደራጅተናል ይሄ ከዚህም ከዛ የሚነሳው ነገር ምንም ፋይዳ የለውም እናፍነዋለን በቃ እናጠፋዋለን የሚነሳውን ተቃውሞ ትግራይ ውስጥም እዚህ ግባ የሚባል አይደለም ብለው አሳንሰውታል አሳጥረውና በህዝቡ ያለው የህዝቡ ጦርነትን ያለ መደገፍ አቋም በደንብ እየተከታተሉት አይደለም ወይም ደግሞ ወደ ግምት ውስጥ አላስገቡትም ሰራዊቱ ያለው መከፋፈልም ግምት ውስጥ አላስገቡትም ያለው አጠቃላይ የፖለቲካ ሁኔታ ትግራይ ይሄ ነው ወሳኙ እንግዲህ እዛ ያለው ወሳኝ እንግዲህ ሌላ ኃይል ሊደግፍ ይችላል ሻዕቢያ ይዛችሁ ለላቸው ይችላል ግብጽም ሊላቸው ይችላል ግን እነሱ መተው እዚህ የሚዋጉ አይደለም ድጋፍ ሊሰጣቸው ይችላል ግን የሚዋጉ አይደለም ወይ
የጦር ሜዳው ትግራይ ነው የሚሆነው ወይ ደግሞ ሌላ የኢትዮጵያ ክፍል የጦርነት ነው እርስ በርሳችን የተማመስ እነሱ የሚያጠናክሩበት ሁኔታ ነው የሚፈጠረው ይሄ ሁሉ ግንዛቤ ውስጥ አላስገቡም ነው ያልኩ ያለው ዳግም ጥፋት ዳግም እልቂት መኖር የለበትም ከሚል ሐሳብ አይነሱም ለኛ ስልጣን ሲባል ሚሊዮኖች ቢሞቱም ደንታ ያላቸው ሚሊዮኖች ቢሞቱም ደንታ ያላቸው አገር ቢፈርስም አገር ቢቃጠልም ደንታ ስለሌላቸው ወደዚህ ጦርነት ያመራሉ በዚህ ምክንያት ነው እንግዲህ እዚህ ላይ አንድ ሌላው በፌደራል መንግስት በኩልም ጀስት ይሄን የሚያባብስ ይሄን ወደዚህ የሚጋብዝ ነገር ማቆም ያለበት ይመስለኛል እንግዲህ ራሱን የመከላከል መብት ሊኖረው ይችላል ይሄን ግንዛቤ ውስጥ መግባት ያለበት ይመስለኛል አንዳንድ ሰዎች አሁን እርሶ ባሉ ደረጃ በግልጽ እየተነገረ ያለው ለምሳሌ የግብጽ የውጭ ጉዳይ ሚኒስትር ኦፊሻሊ የኢትዮጵያን የቀይ ባህር አክሰስ እቃወማለሁ በጭራሽ ቀይ ባህር ጋር አድርስም ብሏል ምንም የሚያገናኘው ጉዳይ የለም እኛና እነሱ ሩቅ አገር ነን ባህሩ ሁላችንም ነው የሁሉም ነው ጠቅላይ ሚኒስትሩ ለሰጡት አስተያየት ኤርትራ መንግስት በኩል የተናገረው ነው ይመስለው በማግስቱ ነው አቶ ኢሳያስ ወደ ኤርትራ ያበረሩ በዛ ማግስት ደግሞ ጀነራል ምግበይ ይሄን ተናግረዋል ቀጥታ ተላላኪነት ነው ይሄ የፈጸመ ባለበት ሁኔታ ላይ መንግስት ራሱ በመከላከል መርህ ዋንኛውን ተላላኪ እመታለሁ ቢል አላለም ኦፍ ኮርስ የተጠየቀው ይባረክስ ነው ግን አሁን ባለበት ሁኔታ በግልጽ የትግራይ ጦር ጀነራሎች የሚወክሉ ሰው ወጥተው በኤርትራ መንግስት ድጋፍ ማከለ መንግስት እናፈርሳለን ብለው ሲያውጁ የኢትዮጵያ መንግስት ግልጽ የሆነ የራሱን የመከላከል መተርጃ ነው የመተርጃ ይሄንን ይዞ እኔ ሚላከውን ሳይሆን ዋናውን ተላላኪ ነው በመታው ብሎ ቢነሳ የጦርነት ቅስቀሳ ነው ወይ እኔ እንዴት ነው ማየው መሰለ እንግዲህ በኢትዮጵያ በኩል የተነሳ ያለው ጥያቄ ህጋዊነትን ምን ማለት ነው አይዞይ መጣለሁ እዛ ወደዛ መጣለሁ የተነሳ ያለው የባህር በር የማግኘት ጉዳይ ነው የባህር በር ባለቤትነትና ተጠቃሚነት እንደራደር ነው ቆይ ኖ አይደለም ልጨርስ እና ይሄ ነገር የድርድር ጉዳይ አድርጎ አይወስዱትም ከላይ ያለው ነው የድርድር ጉዳይ እንጂ ድርድሩ ካልተሳካስ የሚል ነገር ይነሳል እንግዲህ ድርድሩ ካልተሳካ አማራጭ ጦርነት ነው ይሄም ተነግሯል እንድምታው እሱ ነው ስለዚህ ይሄ ነገር ጦርነት ይመጣብላን ያለም ስጋት አለው ኢሳያስ ካሁን በፊትም በባድመ ጦርነት መጨረሻ ላይ መጀመሪያው ላይ ባድመ ሲያዝ ጥሪ አድርጓል አንዲት የአረብ ሀገር የተወረረች ነው አባል የሆነችው ሀገር የተወረረች ነው ስለዚህ ግብጽ ድረሱልን ሳውዲ ድረሱልን የአረብ ሀገሮች ድረሱልን የሚል ነው ያወጀው በነጋታው አሁንም የሆነ ያለው የሱ ነው እንግዲህ ስለዚህ እንደ መንግስት ይሄን ጦርነት የመጣብኝ ነው ብሎ ሊገምት ይችላል ስለዚህ ምልክታዎችም እንደዛ ሊሆኑ ይችላሉ ስለዚህ ከዲፕሎማሲው ንግግር ውጭ ከዛ በስተጀርባ ያሉት ነገሮች ናቸው እንግዲህ መንግስታት የሚያዩ እና ተጨባጭ ስጋት አለብኝ ነው የሚለው የሻቢያ አገዛዝ ወይ መንግስት ስለዚህ ይሄን ስላየ ነው ደግሞ ዘሎ ወደ ግብጽ ሄዶ እርዱኝ አዱኝ የሚለው ነገር ሌላ ትርጉም የለውም ትንኮሳው ይቆምበት ጊዜ አለ እንዴ ትንኮሳ አላቆም ትንኮሳ ብቻ ሳይሆን ጦርነት ከፍቷል በኢትዮጵያ ላይ ታዲያ ትንኮሳ ብቻ አይደለም አትሊስት ከ83 በኋላ ያለው ነገር ብናይ 1990 ላይ በኢትዮጵያ ላይ ጦርነት ከፍቷል ይሄ እንግዲህ የሚያስተባብሉ ህወሓቶችም የሚያስተባብሉ ሌሎችም ሊኖሩ ይችላል ሌላው የማህል ሀገር ሰው አንዳንዶቹ አይደለም ሻቢያ አይደለም የተነኮሰው ቲፒኤልኤፍ ነው የተነኮሰው የሚላሉ ይሄ እኔም ራሴ ስለነበርኩበት በግልጽ ለወረራ ለጦርነት ዝግጅት አልነበረም የኢትዮጵያ መንግስት ያኔ ስለዚህ እነሱ መጥተው ነው ወረራ ያፈጸሙት አሁንም ተሳትፏል እንግዲህ እዚህ ላይ ማየት ያለብን አንድ ጉዳይ አለ አሁንም እኮ መጥቶ ትግራይን ወራለ ኢትዮጵያ መሬት ወራል አሁንም ቢሆን ይሄ የሚያደርገው ጽም እንደሚለው ጀስት መልሶ ኢትዮጵያን ለማፍረስ ካልሆነ ሌላ ነው ስለዚህ የቋሚ ፖሊሲ ሻቢያ ኢትዮጵያን የማተራመስ የማፍረስ ትግራይን የማድቀቅ እና ምንም ስጋት እንዳይኖረው የማድረግ ጉዳይ መሆኑ ይታወቃል ይሄን አቃለሁ እኔ ግን ትንኮሳዎች ከትንኮሳ በላይ ያለው እኮ ጦርነት ለማስገድማ ከትንኮሳ በላይ ማለት እስካሁን ድረስ እኮ የኢትዮጵያ ግዛቶችን ተቆጣጥሯል ሻቢያ ትንኮሳ የሚለው ቃል እንዴት ምን መስሎት ማለት የፈለኩት የኢትዮጵያን ሰላም ለማወክ እንቅስቃሴ ከማድረግ የተቆጠበበት ጊዜ አለ ወይ ይሄ ቋሚ ፖሊሲው ነው
ቋሚ ፖሊሲ ስለሆነ ግን ይሄ ፖሊሲ ስላለው ጦርነት ውስጥ አትገባም ይሄ ነው የምለው ጦርነት የራሱ አካሄድ አለው ጦርነት አጠቃላይ ኃይል ሞቢላይዜሽን መሆን ነው የምታየው ዲፕሎማሲውም ትሞክራለህ ሁሉ ነገር ይሄ ካለቀብህ በኋላ ነው ወደ ጦርነት የሚካሄደው እንጂ ቅድም እንዳልኩ ጀስት ምክንያት አለው የኢትዮጵያን መሬት ወረው ይዟል አፋር ላይ ትግራይ ላይ ብዙ ቦታዎች ወረው ይዟል ዜጎችን አፈናቅሏል እዛ ላይ ያሉት አፈናቅሏል ይሄ በቂ ነው እኮ ጦርነት ይሄ አሁን ያደረገው አይደለም ማለት እና ለዛም የሆኑ ዲፕሎማሲ ፖለቲካ ሁሎች ሙከራዎች አድርገህ ካልሆነ ይሆናል ማለት ነው ስለዚህ እኔ ማሳስበው ምንድነው ጀስት አቅም ሊኖር ይችላል ግን ዲፕሎማሲውን ፖለቲካ ድርድሩም ይሄ ማስቀደምና መሄድ ያ በዛ በኩል የሚደረገው ነገርም በደንብ መከታተል ይታየኛል በደንብ መከታተል ጫፍ ደርሶ የሚጀምር ከሆነ አጸፋ መመለስ እጅ ማጣመር ማይስፈልግም ስለዚህ እኔ የጦርነት መጀመሪያ ዝግጅት ነው ብዬ ነው የምወስደው እሱ ነው መሆን ያለበት ኃይልን የማፈርጠም ኃይልን የማስተካከል እና ሁለት ነገሮች አሉ ጦርነት የማስቆሚያ አግባቦች ምላቸው እኔ አንዱ የፈረጠመ ኃይል መፍጠር ጉዳይ አድርገው ወስደዋለሁ በኢትዮጵያ ውስጥ የፈረጠመ ኃይል ሁለተኛው የውስጥ ሰላም የውስጥ መግባባትና መረዳዳት መፍጠር እንደዚህ ሁለት ናቸው ጦርነት የሚያስቆሙ የሚል የፈረጠመ ኃይል እየተፈጠረ መሆኑን ያስተውላሉ እንግዲህ ኃይል አለ እንግዲህ እኔ አሁን ማየው ምን መሰለ የኔ የፈረጠመ ኃይልም ብለው ጦርነቱ እንዳልኩ ሰፊ ጂኦፖለቲካዊ ውስብስብነት ያለው እንደሆነ መገንዘብ ጠቃሚ ይመስለኛል ጦርነትን የሚያስቆመው የጦርነት ዝግጅት ነው አይደል አንድ ሀገር ራሱን ለመከላከል ብቁ ከሆነ ጦርነት አይገጥመውም ብዙ ጊዜ ጦርነትን መከላከል የሚያስችል የመከላከያ ግንባታ እዚህ ሀገር ላይ ላለፉት 7 አመታት በስፋት ሲሰራ ቆይቷል ቢያንስ በመረጃ ደረጃ እየተነገረን ያለው የምናየው ጉዳይ ነው አንድ ይሄ ነው ሁለተኛ እስካሁን ድረስ መንግስት ይህን እያከናወነም በትልቅ የመንግስት ባለስልጣናት ደረጃ የምንሰማው ሰላማዊ አማራጭ ነው ሁሉ ጊዜም ባለፈው ጊዜም ባለፈው ሳምንት ጠቅላይ ሚኒስትሩ የተናገሩት ሰላማዊ አማራጭ ነው በሰላማዊ አማራጭ አክሰስ ቱ ሲናገኝ በሰላማዊ አማራጭ በዲፕሎማሲያዊ መንገድ በድርድር ከትንኮሳ ተውን ጥቂት ከማቀበል ተውን ወደ ጠረጴዛ ነው የተባለው አይደለም እነኚህ ነገሮች ባደባባይ የተነገሩ ነገሮች ዋጋ የላቸው ቆይ እንግዲህ ያን ልጨርስ መጀመሪያ እንግዲህ እኔ ጦርነት ስል እዚህ ቅርብ ያሉ ተላላኪ ብናይ እሱን ብቻ ታሳቢ አድርገህ ከሄድክ የሚያዋጣ አይመስለኝም የኃይል መፍጠሩ ስለዚህ ጊዜ መውሰድና ኃይል መፍጠሩ ጉዳይ ከዛ ባሻገር ሊገጥም የሚችለውን ጦርነትም ማየት ነው ግብጾች እኮ ሱዳን ውስጥ ገብተው የተዋጉ ነው ኤር ፎርሳቸው እዚያ ገብቷል የኃይልም ይኖራቸው ይችላል ደሞ ከሱዳን ይልቅ ዋና የሚያሳስባቸው ይሄ አባይና ቀይ ባህር አለ ስለዚህ እነሱ አይሳተፉም ብሎ ማሰብ እንግዲህ ያሸንፋሉ የሚል እምነት የለኝም ያሸንፉናል የሚል እምነት የለኝም ምክንያቱም ከታሪካው ሂደቱ ጥቅላላ ሳይው አሸንፈውን ማያውቁም አያሸንፉም ግን ጥፋት ይመጣል ጥፋት ግን ሊያስከትሉ ይችላሉ ስለዚህ ይሄ የኃይል መፈርጠሙ ጉዳይ ሳይው ይሄን የጂኦፖለቲካ ሁኔታ ሁሉ አንጻጽሮ ማየት ያለበት ሲሆን ነው በአገር ውስጥም በቂ የድርድር እንቅስቃሴ መደረግ አለበት ያው ስትደራደር መስጠትና መቀበል የሚባል ነገር አለ እንደራደር ለትንሽ ኃይልም ቆይ ለትንሽም ኃይል ቢሆን አቶ ገብሩ አንድ ጊዜ ከፍተኛ መንግስት ባለስልጣናት ወጥቶ በተናገሩ ቁጥር ለማንኛውም ድርድር ዝግጁ ነኝ ሲሉ ነው የምሰማው መንግስት ለማንኛውም ነገር ዝግጁ ነኝ ብቻ አይደለም ይያለ ያለው ከዋጋ ተደራድሯል ተዳሩ ተፈራርሞ ሰርቪስ እያቀረበ ነው ሰርቪስ ብቻ አይደለም በጀት እያቀረበ ነው ያ በጀት ለጦር እያዋለ መሆኑን ሁሉ ያወቀ አይደለም ጠረጴዛ ያለው ነገር መናገር አለ በደልናችን ከሚሄደው በጀት በቢሊዮን ከሚቆጠር በጀት እዛን ጀነሬት ከሚደረገው ሀብት 80% ለጦር ዝግጅት ለተመለመለ ሰራዊት ለታጠቀ ሰራዊት ለሰለጠነ ሰራዊት ቀለብ እና ትጥቅ መግዣ እያዋለ መሆኑን ሁሉ እየታወቀ ይሄን ያደረገ ነው ይሄን ያደረገ ያለ መንግስትን ለድርድር ዝግጁ ሁን የሚለው ነገር ብዙ ጊዜ ኦፌንስ ያደርጋቸው ያለው ከዚህ በላይ ምን እናርገኛ ይላሉ ምንድነው መልሱ የፌደራል መንግስት የተደራደረው ከህወሓት ጋር ነው ያን ያደረገው ያን ጊዜ በምክንያት ነው ምክንያቱም ያኔ በፕሮክሲ
ቅርብ የሆነ የትግራይን ህዝብ የሚወክል እሱ ነው ስለተባለ ነው ከሱ ጋር የተደራደረው ህወሓት በሌለበት ከማን ጋር ነው የሚደራደረው የሚለው አልተመለሰም ያኔ ያልተመለሰም እንዲያውም ጊዜያው መንግስት ነው ከህወሓት በላይ ቅርበት የነበረው ለህዝቡ ማለት ነው ምክንያቱም የህዝብ ወኪል የምትባለው መንግስት ነው ሊሆን የሚችለው አሁንም ቢሆን ይሄ ድርድር እስከምሰማው በአንድ በኩል እየተደረገ እንዳለ እንቅስቃሴ አቃለሁ ይሄ በፌደራል መንግስትና በህወሓት መካከል የተቋቋመው ጊዜያው መንግስት ግን እዚህ ላይ እጅ የለውም እስከማይው ድረስ ሮድማፕ ምልህ እንዴት ይሳተፋሉ እንዴት ይንቀሳቀሳሉ ይሄ ማን ነው ጊዜያው መንግስቱን ሮል እንዳይኖር ያደርገው ማን ነው እሱን ሁለት ነው ያቋቋሙት በህግ ደረጃ በስርዓት ደረጃ የተቋቋመው እኔ ተገቢ ነው አይደለም አቋቋሙ አይደለም አሁን የነጌታቸው አስተዳደር ፈንክሽናል እንዳይሆን ሽባ ተደርጎ የተባረረው በማን ነው ህወሓት ወደ ሌላ ምዕራፍ እንደለፍ ግዴታ እሺ ሶ ከዛስ ወደ ሌላ ምዕራፍ አሁንስ እንዴት ነው እና ግልጽ የሆነ ሮድማፕ መኖር አለበት ፖለቲካ ፓርቲዎች እኮ አሉ እዛ የተለያዩ ተቃዋሚ ፓርቲዎች አሉ ጊዜያው መንግስትም ባላል ከነዚህ ጋር ተነጋግሮ ይቻላል በጣም ጥሩ ወደ ሁለተኛው ጥያቄ የለም እዚህ መጻፎት ላይ ማጠቃለያው ላይ እንግዲህ የመጻፍ ስንት አመቱ ነው ስንት አመቱ ነው ማለት ነው 11 አመት ነው ሲጻፍ ደግሞ 12 አመት ይሆነዋል ሲታተም 11 አመት እዚህ መጽሐፍ ላይ ማጠቃለያው ላይ በጣም ያሰመሩበት ጉዳይ እሱም እንደ ሱባኤ ገብተው ንስሐ በሚመስል ደረጃ ኢትዮጵያን የባህር በር ማሳጣት በጣም የሚቆጨት ጉዳይ መሆኑን ገልጸው አሁንም የሚመጣው ኢትዮጵያ መንግስት ትንቢት ነው የሚመስለው የኢትዮጵያን የባህር በር ማስከበር ጉዳይ ቅድሚያ ሊሰጠው የሚገባ ጉዳይ ነው ጽፈዋል አሁን ደግሞ የተደረገ ያለ እንቅስቃሴ አለ የርሶ መሰረታዊ ፍላጎት የግሎት ነው በየምሰባሰብ እንኳን ነው አሁን አጀንዳው ነው ያለው ምንድነው የሚሉት እዚህ ላይ እንግዲህ ሁለት ነገሮች አሉ እኔ በኢትዮጵያ ውስጥ በጣም አንድ መንግስት እንደ መንግስትም መቆም ያለበት በሁለት ጉዳዮች አለ አንዱ ይሄ በአባይ ጉዳይ የሚነሳ ጉዳይ ነው እዚህ መጥተውታል አባይና ቀይ ባህር ነው ያሉት እርሱ እነዚህ ሁለቱ የኢትዮጵያ ጥቅም ብቻ ሳይሆን በኢትዮጵያ ህልውናም ጭምር እንድምታ ያላቸው ጉዳዮች ናቸው ስለዚህ በዚህ ዙሪያ የሚያጠነጥኑ ፖሊሲዎች ቀይ ባህርን ለሌሎች ትቶ በጥቅምም አይረጋገጥም ህልውናም ይረጋገጥ አይመስልኝም አባይንም ሌሎች ሰጥቶ የኢትዮጵያውያን ጥቅምም ህልውናም ይረጋገጥ አይመስልኝም ስለዚህ በታሪክ ሂደት እስካሁን ድረስ የሆነው ይሄ ነው አይተነዋል ስለዚህ እዚህ ላይ እዚህ መጽሐፍ የሚደገሙት የተቀራኒው ማለት ነው የግብጾች በተለይ የቱርኮች የግብጾች ከዛም በኋላ የአረቦች ውሳኔ ኢትዮጵያን ጭራሽ ወደ ባህር ያለ መስጠጋት ኢትዮጵያ ይህን የአባይ ወንዝን እንዳትጠቀም የማድረግ ብዙ ጊዜ ውሳኔ ያስተላልፈዋል በአረብ ሊግ ግድ መገደባ ኮንደምን አድርገውታል አውግዘውታል ወደ ቀይ ባህር ሲጠይቅ ደግሞ እነዛ የቀይ ባህር አዋሳኝ ሀገሮች የሚባል ተሰብስበው ኮሚቴ መስርተው ማንንም ሀገር እንዳይጠጋ ወደዚህ ብለዋል ማንንም ሀገር ሲሉ ኢትዮጵያ ነው እንጂ ሁሉም አላቸው በባህር ዳርቻ ስለዚህ ይሄ ኢፍትሃዊ ነው መለወጥ አለበት የሚል አቋም አለኝ እኔ አቋም አለኝ ይሄን ካልኩ በኋላ እኔ የሚገርመኝ ነገርም አለ እዚህም ለማስቀመጥ ሞክሬያለሁ እያንዳንዱ ሀገር የተሰጠው ጸጋ አለ ኢትዮጵያ ውሃ ነው ጸጋዋ ግብጾች ጋዝም ውሃም ከዚህ መሄዳለ ጋዝም ነዳጅም አላቸው ሳዲዎች ነዳጅ አላቸው በተፈጥሮ ሀብት አትጠቀም የሚለው ጭራሽ ኢፍትሃዊ ነው እንዲያውም የኔ አስተያየት ምንድነው ይሄን ውሃ ሲጠቀሙ የተወሰነ ግብር መክፈል አለባቸው የሚላል ይሄ አቋሜ ነው እዚህ ማስቀምጫለሁ ግብር መክፈል አለባቸው ነዳጅ እንገዛለን ከነሱ ከተፈጥሮ ሀብታቸው እንከፍላለን ይሄውም የኛ ነው የተፈጥሮ ሀብት ነው አዲስ ከኛ ነው የሚመነጨው ምንጩ ያልኩ ነው ያለሁት ስለዚህ እስከዛ መሄድ አለበትና ከዚህ ሁለቱ ከልክሎ መሄድ እንቅስቃሴ ሁሉ እሱ ነው አጠቃላይ እንቅስቃሴ ቅድም ስናነሳው የነበረ የጥርናቱ እንቅስቃሴም ይሄ ነው እንግዲህ አፍንጫችን ላይ እኮ እነዚህ የጂ7 የሚባሉ ሀገሮች አብዛኛዎቹ አራቱ ሀገሮች ጅቡቲ ላይ አሉ ቻይና ማለች ጅቡቲ ላይ ከዓለም አቀፍ ሀያላን ሀገራት ማለት ነው በግራም በቀኝም በምስራቅም በምዕራብም ሌሎችም የአካባቢው ኃይሎች ለመምጣት እየሞከሩ ነው ያሉት ኢትዮጵያ ላይ ሲደርስ ግዳ አንገቷን አንቀው ምንም ዋጋ እንዳይኖራት እንዳንታጠቅ ማድረጉ
ይሄ ኢፍትሃዊ ነው ስህተት ነው በፍትህ ደረጃ ማለት ነው ግን ከዛም በላይ ነው የህግ ጉዳይም አለ የህግ የታሪክ ጉዳይም አለ ብዙ ምክንያቶች አሉ ኢትዮጵያ የባህር አክሰስ ማግኘት አለባት ብዬ አምናለሁ ይሄ ስህተት እንደገና መታረም ያለበት ነው እና ከዚህ አንፃር መንግስት የሚያደርገውንም በዚህ አንፃር እንግዲህ ከብልጽግና መንግስት በፊት ነው የኔ አቋም ይሄ ሆነው የአረናም የፓርቲም የኔ አቋም ከብልጽግና በፊት በ11 ኢህአዴግ ያለ ነው ይሄ አቋም ያለን ስለዚህ ወደዚህ አቋም መምጣታቸው እኔ ያስደስተኛል በጣም ነው የሚያስደስተኝ በቁርጥ በመንግስት ደረጃ ድሮ መንግስት ምንድነው ሲለኝ የነበረ የኢህአዴግ መንግስት ይሄን ማንሳት ማለት ጦርነት መቀስቀስ ነው ስለዚህ እነዚህ ሰዎች መመታት አለባቸው የሚል ነው አቋም የነበረ አሁን ራሱ መንግስት ስለያዘው ይሄን አቋም ይሄ ስራ ላይ ቢውል ግን ስራ ላይ በማዋሉ ቅድም እንዳልኩ ብዙ ጥረት እንደሚፈልግ ይገባኛል መጀመሪያ ብዙ ዲፕሎማቲክ ፖለቲካል ሁሉም ብዙ ነገሮች የአገሪቱን አቅም ስለሚፈልግ ይሄን ሁሉ ማጥቶ መጨረስ ጠቃሚ ይመስለኛል ይሄ ማግኘቱ ጉዳይ ግን አሁን ወደ ኋላ የሚባል በጣም ጥሩ እዚህ ጋር ነው ጥያቄ ማንሳት እንፈልገው እሺ እነኚህ ኃይሎች ኢትዮጵያ ሁለቱንም ዋንዳ ተጠቀም መሰረታዊ አቋም አላቸው የህልውናቸው ጉዳይ አድርገው ይዘዋል በዋናነት ግብጽ ነች አረብ ሊግንም ታስተባብረው እንደ ድሮ ባይሆንም ሁሉም አጠገባቸው ያላሰብም አሁን ግን በተቻለ መጠን ኢትዮጵያ ውሃ እንዳትነካ ነው ውሃውን ካልነካች አትበለጽግም አታርግም ውሃውን ሳትነካ እንኳን ብትበለጽግ ውሃውን እንኳን ስለማይቀር መበልጸግ የለባትም ነው ካደገች አቅም ገነባች ወደ አባይ ትሄዳለች ወደ ቀይ ባህር ትሄዳለች ነው ስለዚህ መሰረታዊ ጉስቁልና ውስጥ መቆየት አለባት የሚል አቋም አላቸው መሰረታዊ ጉስቁልና ውስጥ እንድትቆይ ደግሞ ውስጧ ሰላም አለበት መታመስ አለባት እርስ በርስ መዋጋት አለባቸው ብለው ይንሰሩ ይኖሩት በተቻለ መጠን ይሄን ከዚህ ውስጥ ባንወጣ እንኳን እዛው ውስጥ ሆነንም አሁን ይሄን ውሃ ገድበናል የዚህ ውሃ መገንባት የተወሰነ ደረጃ ደግሞ ቀና ለማለት መሞከር አቅም መገንባት መሞከር የህልውናችን አደጋ ነው ብለው ተነስተዋል አሁን ማለት ጫናው ከጊዜ ወደ ጊዜ ብሷል አሁን ትልቁ ምክንያቱ ደግሞ ያው ትንሽ ቀና ለማለት መሞከር ነው ስለዚህ እርሱ እንደሚሉኝ አሁን ይሄንን በልመና ነው ማሳካት የሚቻለው ወይስ ጠንክሮ ቀና ብሎ አቀርበ መገንባት ነው ማሳካት የሚቻለው ዲፕሎማሲ የሚለው ቋንቋ የቱ ጋር ነው የሚወድቀው ዲፕሎማሲ ማለት አቶ ገብሩ ሶት የረጅም ጊዜ ፖለቲከኛ ነው ጠንካራ አቅም የገነባ ነው ጠንካራ ዲፕሎማሲ ሰራው ወይስ ደካማ ሆኖ ነው ጠንካራ ዲፕሎማሲ ሰራው ዓለም ላይ የቱን ዲፕሎማሲ ትርጉም ምንድነው አፍተራው አይደለም የዲፕሎማሲ ትርጉም ከአጠቃላይ አቅም ጋር የሚያያዝ ጉዳይ ሆኖ ይገባኛል ቆይ አገሮች ድጋፍ የሚሰጡ ካንተ የሚፈልጉት ነገር ስላለ ነው የጋራ ጥቅም ነው ዲፕሎማሲ ማለት የጋራ ጥቅም ማስፈጸሚያ ትስስር ነው የሚመስለኝ ኢትዮጵያ አሁን ብዙ ነገሮች አለ ደሃም ሆና ያለ ለነዚህ ሀገሮች ለነዚህ ሀብታም የሚባለው ሀገሮች ጠቃሚ ሀገር ነች በዚህ አካባቢ የመረጋጋት ማዕከል ነች በአፍሪካ ቀንድ ኢትዮጵያ ከታመሰች ኢትዮጵያ ከፈረሰች ሜቢ ቆም አፍሪካም ሀገር ያለ አይመስለኝም ስለዚህ ደሃም ያለች ኢትዮጵያ በጣም ለነዚህ ሀገሮች ጠቃሚ ሀገር ነች ደሃም ያለች ማለት ነው ሀብት ስታገኝ ደግሞ ዲፕሎማሲዋ በዛ አንፃር ይጠነክራል ይጨምራል ንግድም ብዙ ነገር አላት የሚፈልጉት ማለት ነው ህዝባ ራሱ ይሄ 130 የሚባለው ቁጥር ዝም ብለው ቁጥር አይደለም በቅርብ ጊዜ ገበያ ሊሆን የሚችል ነው ዲፕሎማሲን በዛ ላይ ሊነግዱ ይፈልጋሉ ሊያፈሩ ይችላሉ ይሄ ነገር ቢታወቅ የነሱም ኢንቨስትመንት የነሱም ፍላጎት የሚታወቅ ነው ስለዚህ አሁን በቂ አቅም አለን ኢትዮጵያ አቅምም አላት ተጽዕኖ ለማሳደር ማለት ነው ከዛም በላይ ይሄን አካባቢ አስተሳስራ በመያዝ ረገድ በጣም ይሄ ከታመሰ ቀይ ባህር ነው ኢትዮጵያ ከተረበሸች እኛ 60 ኪሎ ሜትር ነው ያለው በመድፍም ቀይ ባህርን ማወክ ይቻላል በመድፍም በተኩስ የተው ሚሳኤል ምናምን ተውና እዛ ጫፉ ላይ ነው ያለ ነው የኢትዮጵያ መታወክ ማለት ይሄ ትልቁ የንግድ መስመር የሚታመሳል ስለዚህ የሚደግፉን ዲፕሎማሲ ለራሳቸው ጥቅም ሲሉ ነው ጠንካራ ስንሆን አረ ጠንካራ ባንሆንም አየ ኢትዮጵያ ለማወቅ ጥንካሬ ማያስፈልግም ለማወቅ ከፈለግን ማለት ነው ለማወቅ ከፈለገች ማለት ነው ጀስት መርከቦች ሁቲዎች አሉ ጠንካራ አይደሉም እኮ ግን የተወሰነ መሳሪያ ይዘው ቀጥ አደረጉት ይሄ ቀይ ባህር ንግድ ትልቁ የዓለም የንግድ መስመር ስለዚህ
ተደራደሩ ከአሜሪካኖች ግርም ጭምር ተደራድረዋል ሁቲዎች በጣም ደካሞች ያሉም ተደራድረዋል እኛ እንግዲህ አካሄዱ ሰላማዊ በዲፕሎማሲ የበለጸገች ዲፕሎማሲ ማዕከል ስለሆነች ኢትዮጵያ ሁቲዎች በሄዱበት መንገድ ልትሄድ አትችልም ግን ደግሞ ዲፕሎማሲዋ ግን ተሰሚነት ሊኖረው ይችላል በአሁንም ጊዜ ማለት ነው ስለዚህ ከሚሊተሪ አንፃር አካባቢውን ከመረጋጋት አንፃር ኢትዮጵያ በጣም ተፈላጊ አገር ነች እኔ እስከማየው የበለጠ ደግሞ አሁን ከኢኮኖሚ ከንግድም ከሌላም አንፃር ተፈላጊ ከተፈጥሮ ሀብታም ውሃው ራሱ ትልቅ ሀብት ነው ጀስት ቆይቶ ከቤንዚን በላይ ውሃ ይወደዳል በቅርብ አይርቅም ይወደዳል ስለዚህ የማያባራ የማያልቅ ነዳጅ ያልቃል የውሃ ያልቅ ስለዚህ ብዙ ሀብት ያላትና ተፈላጊ አገር ስትራቴጂክ ነች እኛ ካላቃለልናት በስተቀር ብዙ የማዕድን ተው የወርቁ የምናምኑ እነዚህ አሉ ሬርስ ሚነራልስ ቢባሉ ብዙ ነገር አላት አለ ስለዚህ ኃይላና አቅሟ ይሄ ነው ህዝቧ ሀብቷ ጠቃሚነቷ በዚህ አካባቢ ያላትም ጠቃሚነት ኃይል ይኖራታልና ኢንፍሉዌንስ ማድረግ ትችላለች የሚል አሰብ በጣም ጥሩ የመጨረሻ ጥያቄ ማቀርበው ያ ሰዎች አስተያየት ነው ማቀርበው መጀመሪያ ነው ኢትዮጵያ በዲፕሎማሲም በሰጥቶ መቀበል መርህም የተሻለ ጥረት ያደረገች ባለበት በዚህ ወቅት ጎን ለጎን ደግሞ ኢኮኖሚ አቅሟን ለመገንባት ለመልማት ይጣርሽ ባለበት በዚህ ወቅት ይሄ የኢኮኖሚ አቅሟን ለመገንባት የምታደርገውን ጥረት ቀና ለማድረግ የምታደርገውን ጥረት ማደናቀፍና ወደ ኋላ መመለስ የሚደረግ ሆነ ምላሹ በተለይ ግብጽ ኤርትራን ወኪል አድርጋ በኤርትራ በኩል ኢትዮጵያን የሚያምስ መሳሪያ ማቅረብ ማሰልጠን እንደ መንግስት ተቀዳሚ ስራው ኢትዮጵያን ሰላም ማውበክ በተግባር በተረጋገጠ መልኩ ማለት ነው አሁን ቀደም ያነሳው ሎት ነው ጀነራል ምግበይ ፍለፊት ወጣው ሻዕቢያ መንግስት ደግፈና ስለዚህ ኢትዮጵያ ነው ጋለም ብለዋል ይሄ ከማስረጃ በላይ ነው አዎ እንደዚህ አይነት ማስረጃ እጇ ላይ ካለ ኢትዮጵያ ሁሉ ጊዜ ካጋም የተጠጋ ቁልቋል ሳለቅስ ይኖራል የሚለውን ባህል ያለቀሱ መቀጠል ሳይሆን መሰረታዊ እርምጃ ወስዶ ጠላትን መከላከል የሚያስችል ህጋዊ መብት አላት ብሎ የሚናገሩ ሰዎች አሉ እንዴት ያውታል እርሱ ከሁለት አንፃር ሊያው ህጋዊ መብት አላት ቆይቷል ማለት ነው ቆይቷል ይሄ ህጋዊ መብቷ ቆይቷል እኔ የአልጀርስ ስምምነት ከፈረሰም በኋላ ኢትዮጵያ ህጋዊ መብት ነበራት ማለት ተስቁጭ ብለው የተስማማውት ስምምነት አፍርሳለች ኤርትራ ስታፈርስ ራሱ ኢትዮጵያ ራሱን ለማስጠበቅ ምክንያቱም ያ ቴምፖራሪ ዞን የተባለው በኤርትራ 25 ኪሎ ሜትር እኮ ኢትዮጵያ በትንኮሳ በየጊዜው የሚመጣ ትንኮሳ እንዳይደርስባት ከዛ በኋላ ብዙ ያሰለጠኑ ተዋግተዋል የምናውቃቸው እኮ የነፃ ውጪ የሚባሉ በኢትዮጵያ ውስጥ መፈልፈያቸውና ቤዛቸው እዛ እንደሆነ አቃለው ይታወቃል እኮ ይሄ ደግሞ ሌላ ዓላማ የለውም ሻዕቢያዎች ሲያደርጉት ኢትዮጵያን ለማዳከም ለማፍረስ ካልሆነ ሌላ ዓላማ የለውም ይሄ ይገባኛል እኮ የዛን ጊዜ ግን ነው ጦርነት ንግባ አልተባለም አሁንም ምለው ምንድነው ይሄ ቋሚ ነው ብያለሁ የግብጾች ቋሚ ፖሊሲ ነው የሻዕቢያዎችም ቋሚ ፖሊሲ ሆናል አሁን ከተፈጠሩ በኋላ ላለፈው 30 አመት ከኛ ጋርም አይደለም ይሄ ኃይል ተጠቅሞ ሀብት ማፍራት የሚለው ኃይል ተጠቅሞ የሆነ ነገር ማምጣት ወይ አካባቢውን መቆጣጠር የሚለው ነገር ቋሚ ፖሊሲያቸው ነው ከተፈጠሩ ጀምሮ መንግስት ከሆነ አትሊስት ጀምሮ በሱዳንም ጦርነት አካሂደዋል ከጅቡቲ ጋርም አካሂደዋል ከየመኖች ጋር አካሂደዋል ከኛ ጋር አካሂደዋል ስለዚህ የታወቀ ነው ግልጽ ነው ማለት ነው ይሄ ነገር ግን ጦርነት ያህል ፕሮጀክት ሌሎች ሲጀምሩት መሄድ እንጂ አስቀድሞ ይሄ ይደርሳልና እኔ ላይ አድርገ የሚለው ግን እኔ ቃወማለሁ ጦርነት ጀምረውታል እኮ ነው የሚባለው ሎ ፕሮፋይል ነው ይሄ በጣም ዝቅተኛ በሆነ ቆይ እውነቱን ለመናገር እኔ ወደ ጦርነት ንግባ እያልኩ አይደለም እኔ አዎ እሺ አስተያየት ነው ያቀረብኩት ጦርነት እንዳንገባ የሚከላከለን ግን ቆምጣጣ የጦርነት ዝግጅት ነው እንጂ መልመጥመጥ አይደለም ኢትዮጵያ ጦርነት እንዳትከታት የሚያደርገው አለመደፈር መቻል ነው ጠንካራ ቅርሶም እንዳሉት ጠንካራ የመከላከያ አቅም መገንባት ይሄን ካለፋችሁ ይሄን እናደርጋለሁ የሚል አቋም ነው ይሄን እዚህ ላይ ነው እሱ ማስተያየት የጠየቁት እኔ ሁሉ ጊዜ አቋም የመንግስት አቋም መሆን ያለበት ሁለት ደረጃዎች አሉ የመጀመሪያው ሶፍት ፓወር ነው መጠቀም ያለበት የሚል አለ ይሄ ለስላሳ ኃይሉን መጠቀም አለበት መጀመሪያ
ከዛ በኋላ ጠጠር ኃይሉን መጠቀም ይችላል ስለዚህ ተማጦ አልቋል ወይ የሚለው እኔ አይመስለኝም ጠቅላይ ሚኒስትሩም እንኳን አሉም ይሄ የተሞከረ ነው ሌሎችም ተስፋ አልቆረጡም ሙሉ በሙሉ የአውሮፓ ህብረትም አሁን ያወጡት መግለጫ አለ ተነጋገሩ ፕሪቶሪያ ስምምነት ተግባራዊ ይዋል ብለው መግለጫ አውጥተዋል አይደል በቅርቡ ያለፉት 3-4 ቀኖች አውጥተዋል አሜሪካኖችም ሌሎችም የመኮር ነው ስለዚህ ይሄን ሂደት ማስኬድ ይሄን አጠናክሮ መውሰድ ነው ተቃሚ ይሄ ስታደርግ ግን እጃት አጥፋት እንታደርገው እኮ አይደለም ያውቀዋል መንግስትም ያውቀዋል ሁሉም ያውቃል ይሄን ስታደርግ ኃይልህን ማጠናከር ምክንያቱም እንዳልከው በልመና የሚመጣ ነገር የለም እኮ በተማጽነህ የምታመጣው ነገር የለም ዲፕሎማሲውም የዚህ ኃይል ሚዛን ውጤት ነው በየም ስለማመን ነው ስለዚህ ኃይል ሚዛኑ መጠናከርና ጫና መፍጠር ተገቢ ነው እኔ በእምነት ደረጃ ነው የተናገርኩት ያለው እንግዲህ ናይብ ሁኛ አይደለም የኤቲክስ መመሪያ አድርጌ አይደለም ያየሁት ያለውት አገሮች ጀስት እጅህ አጣጥፈህ ቢመቱህም ቢያቃጥሉህም የሚል ቢመቱህም ጥፊ ቢመቱህም ዝም ብለህ ተቀበል የሚለው መጽሐፍ ቅዱስ መሰረት አድርጌ አይደለም የተናገርኩት ያለውት መዘጋጀት አለባቸው ግን ዲፕሎማሲው እና ፖለቲካው ግን ማየል አለበት አገር ውስጥ ያሉት ኃይሎችም ጋር መነጋገር በቀጣይ መነጋገር ስትነጋገር ደግሞ ሰጥቶ መቀበል አለ የምትሰጠው ምን ያህል ነው የሚለየው እንጂ ከምታደርገው ድርድር ሁሉ አንተም ሰጣለህ እሱም ይወስዳል ይሄ ስለሆነ በዚህ መር የሚከደው ነገር መሄድ እስከ መጨረሻ ቀን ማለት ነው እንግዲህ ጦርነቱ እኮ ባንተ ፍላጎት ብቻም ሊቆር አይችልም ነሱ ካወጅብህ የመከላከል መብት አለ መንግስት የሰላም ጥሪ ያላችሁ እኔም ብቻ አይደለም መቆስ ያለባችሁ የሰላም ያላችሁ ወረኝ መናገር ብቻ ሳይሆን ሌሎችም ወደ ሰላም እንዲመጡ አድርጉ ይላል ደጋግሞ ጥሩ መንግስት ለሰላም ዝግጁ ከሆነ ሌሎችም እንደዚያ ቢያደርጉ ጥሩ ነው ይመስለኛል እኔ እንግዲህ ስፔሲፊካሊ የትግራይ ነው የምናገረው የማቀው ጉዳይ ነው የምናገረው መንግስት አሁንም መደራደር አለበት የሚል ስላለኝ ነው መደራደር አለበት በሌላ በኩል ግን የውክልና ችግር አለ ቅድም እንዳልኩ ከማን ጋር ነው የሚደራደረው የሚለው ግን ጥያቄ አለብኝ አሁንም ጥያቄ እሱ ነው ከማን ጋር ነው የሚደራደረው ቆይ መጨረሻ ስነጋገር ምንድነው ጀስት የራሱም ቢሆን ከጊዜያዊ አስተዳደሩ ጋር መደራደር አለበት ምክንያቱም ጊዜያዊ መስተዳደሩ ምንድነው የሆነ መሰለ የታደሰ መንግስት ሞሮሌስ የተፈሪ ባንት ኢጣ ነው የገጠመው እኔ እንደሱ ነው የምለው በትክክል ራሱ ችሎ የቆመ አይደለም ወታደሮች ያሸሩታል ዋት ያሸረው ነበር ይሄ ስለሆነ በጣም ደካማ ነው ያም ሆኖ ግን መንግስት ስለተባለ የማፈናቀሉ ጉዳይ የተመላሾችን ጉዳይ ቢሆን የጦርነት ከሱ ጋር ይደረጋል ሌሎች እንደሚያውቁት ይገባኛል እንዲያውም አሁንም በቃ በቁጥራቸው አስገብተው እነሱ ናቸው ናተባበረን ነው እኮ ያሉት መንግስት ነው እንግዲህ ጦርነትም ይወስነው ስለ ሰላም ይናገረው ይሄው ነው ያኩስም የተደረገው ነገር ግን መንግስት እኮ አይደለም ወታደሮች ራሳቸው ናቸው ቁጥራቸው መንግስት እንዲያውም የጊዜያው መንግስቱ ተባበረን ነው እኮ ያሉት ያሉና የተገላቢጦሽ ነው የሆነው ስለዚህ ደካማም ቢሆን አሁንም ጀስት ኤጀንቱ ነው ሌላ ኤጀንት የለንም እሱ ነው ኤጀንቱ ምናልባት ከተቻለ ሌሎች እዛ ያሉ ኢንተረስት ያላቸው አሰባስበው ፓርቲዎች አሉ ሲቪል ነፃ የሆኑ ሲቪል ማህበረሰባትም አሉ እነዚህን አሰባስበው ነው ድርድሩ መካሄድ አለበት በእርግጥ መሬት ላይ እንዲሰፍር ማለት ነው የዚህ አይነት አስተያየት ነው ያለኝ እኔ እና ድርድር ከማን ጋር የሚለው ነገር በጣም አስቸጋሪ ነው እና ህዋት እንግዲህ ህጋው ነው ተብሏል አይደል ተፈቋል እሱም ቢሆን ግን ማካተት ይቻላል በኔ እይታ ማለት ነው ማካተት ይችላል በዚህ ድርድር እሱ ብቻና ተደራዳሪ ሊሆን አይችልም ከእንግዲህ መሆንም የለበትም የሚል እምነት አለኝ ግን ቢያንስ ኤጀንቱ የአካባቢው ውክልና በጀትም እየተሰጠው ያለው በጀቱ ለቀለብ ለነዚህ አድርጎ የሚያውለው የሄደ ለጥፋት የሚያውለው የሆነ አብዛኛው እንጂ በጀትም እየተቀበለ እየሰራ ያለ መንግስት ሆነ ኤጀንቱ ለጊዜው እሱ ነው ከሱ ጋር ነው መደራደር ያለበት እሺ እንደማጠቃለያ እናንተና ህዋት የተደራደራችሁ ነው ወይ የመንግስት እንዳለ ሆኖ እናንተስ ከህዋት ጋር ለመነጋገር ጥረት ያደረጋችሁ ነው እዛ ከህዋት ጋር ብቻ አይደለም እዛ ካለው ኃይል እኛ ሁሉ ጊዜ መደራደር ነው የምንፈልገው እኮ ሞክራችሁ ያናገሯችሁ ነው አይናገሩንም ምክንያቱም አሁንማ በጠላትነት ፈረጅን እኮ በጠላትነት ነው የተፈረጅነው ግልጽ ለምን አናገርም አሁን እኮ እንዲያውም የሚገርመኝ ነገር እኔ የትግራይ ክልል አባልነትም ጭምር ሰጪና ከልካይ ነው ሆነዋል የነሱ ጦርነት ያልደገፈ የትግራይ ተወላጅም አይደለም ያሉት ነው እኮ የሚገርም ነገር እናንተ ማናችሁ ቢባሉ ምንም መልስ የላቸውም ይሄን ለማወሰን ምንም የህግም የሞራልም ብቃት የላቸውም ሌላውን አንተ የትግራይ ተወላጅ ትግራዋይ ነህ
አይደለም ለማለት ምንም ሞራላዊ ብቃትም ህጋዊ መሰረትም ግን አውጀዋል እንደዚህ ብለው ይሄን የክተት ጥሪ ያልተቀበለ እንደ ጠላት ነው እንደ ትግራይ ማናየውም እኮ ብለዋል ስለዚህ ሰላም የሚሰብክ ስለሰላም የሚጠይቅ በሰላም ነው ነገሮች ማለቅ ያለባቸው የሚለው ጠላት ነው የተሳለበት ነው ያለው ትግራይ እና ጀስት ነገር ያለው አስቀድሜ የህወሓት አመራርም ይሁን እነዚህ የጦር አበጋዞች ሰላም አይፈልጉም እንጂ መደራደር መጀመሪያ ያለባቸው ሁሉም ማለት ነው ስለምናገረው አካባቢያቸው ካለው ፓርቲ አካባቢያቸው ካለው ነው እንጂ እሱን ህዝቡን በጠላት በወዳጅ ከፋፍለካከው ይበልጥ ያዳክማል ይበልጥ ወደማትወጣበት አዘቅት ነው የሚከተህ ስለዚህ ይሄ ነው አካሄዱ ያለው ስለዚህ እኛ ሁሉ ጊዜ ክፍትነን በጣም እኛ ብቻችን ያለንም እንደራደር ብለን ህወሓትን ጠይቀናል ተደራድራን ሙከራ ማድረግናል ባለፈው ከስንት አመታት ከ7-8 አመታት በፊት ሙከራ ማድረግናል ግን አይቀበለውም ይሄ እነሱ ህዝገበ ቃላት ውስጥ የለም ይሄ ሰላም ድርድር ምናምን ጠፍተዋል እኔ እስከማያው ድረስ ግን ነገሮች መሄድ ያለባቸው በአገር ደረጃም ይሁን በክልል ደረጃ በቋሚነት በቀጣይነት መደራደር መስጠት መቀበል ነው እንጂ ሌላ መፍትሄ ሊኖር አይችልም አለበለዚያ መፍትሄው ስለዚህ የርሶን ንግግር በእንደዚህ ነው ሞስ ምን አማራጭ አለ ከሚል ነው እንጂ እናንተ ላይ ደረሰው ነው ኤክስፒሪየንሱ እሱ ሊሆን ይችላል ግን ተስፋ አይቆርጥም አንቆርጥም እኮ አሁንም እኛም ይሄ ድርድር ጉዳይ ከማንም ጋር አሁን ለኔው ከፌደራል መንግስትም እንደመጣ ጀምረን አሁን ካለው በብልጽግና መንግስትም መደራደር ብለን ነው ያቀርብነው አሁንም እንደራደር እንነጋገር ስለመጪው ምርጫ አካሄዱ አቋሁኑ ሁሉ እንደራደር እንነጋገር ሁሉ ጊዜ የተነጋገር ነው መቀመጥ አብረን መሄድ የምንችለው የሚላለን ትግራይም ይበልጥ ትግራይ ደግሞ ይሄ ጦርነት ምንድነው ድባብም ስላለ አሁን መደራደር ከውስጥ መደራደር ከውጭም ጋር መደራደር አስፈላጊ ነው እናንተ አሁን አቅም አዳብራችኋል ድሮ ብቻችሁን ተናጣጥራችሁ ነበር አሁን አንድ ሆናችሁ የለውጥ ፈላጊዎች ኃይል ሆናችሁ የጋራ አሊያንስ ፈጥራችኋል አዎ ይሄ ትርጉም አይኖርም ወደፊት ይኖረዋል ምናልባት ባጭር ጊዜ ለውጥ ባያመጣም ባጭር ጊዜ እንግዲህ ይሄ የኛ የፈጠርነው አሊያንስ ከዙ ፍላጎት የመነጨ ነው ጥርጥር የለውም የመነጨ ነው ይሄ ስለሆነ አሁን ባጭር ጊዜ በቀናት ወይ በወራት ኃይል ባያገኝም ለወደፊቱ የትግራይ መጻኢ እድል የሚወሰነው ከእንግዲህ በአንድ ፓርቲ አይወሰንም ይበልጥ ደግሞ በታጣቂዎች አይወሰንም ከእንግዲህ በጦር አበጋዞች አዋጅ አይወሰንም ሊያፍኑ ይችላሉ ለጊዜው ግን ያለው ነባራው ሁኔታ መለወጥ አይችሉም እንኳን በህዝቡ በሊህቁ በፓርቲዎች በሚዲያ ላይ ያወጁት አዋጅ የማፈን አዋጅ በራሳቸው የሚመሩት ምንመራው ነው የሚል ስራዊትም ያወጁት አዋጅ አይሰራም ስለዚህ በማይመለስ ሁኔታ ተለውጧል ሁኔታው ተለውጧል ፍላጎቱ ተለውጧል ስለዚህ እናንተ ሚና አሁን መንግስት መምከር ብቻ ሳይሆን እንደ አንድ የለውጥ ኃይል ፈላጊ ኃይል ህወሓትንም የታጠቀውን ሰራዊትንም መንግስትንም ጭምር አስገድዶ ወደ ሰላም መሳብ ነው እናንተ ሚና እሱ ነው በቃ የኛ ፍላጎት ምንድነው ነገር ያለው ልግማው እዛ አካባቢ አንድ ጥይት ምን ተቆስ አይፈልግም አንድ ሰው እንዲሞት አንፈልግም ያየነው ነው ያለነው በግልጽ ያየነው ነው ያለነው የጦርነቱ ጉዳት ምን ያህል እንዳደቀቀው አካባቢውን ያየነው ነው እንግዲህ የጊዜው ጉዳይ አይደለም ያጭር ጊዜ አሁን የሚደረጉ ጦርነቶች እስከምን ድረስ ሊያወድሙ እንደሚችሉ ያየነው ነው እንደድሮ አይደለም ድሮ አንድ አልሞ ተኳሽ አንድ ሰው ይገድል ይችላል ነበር አሁን ተቀይሯል ቴክኖሎጂው ለውጦታል ጦርነቱን ሁሉ ተለውጦታል ስለዚህ በጦርነት የሚመጣው ጥፋት እንደ ወትሮው በተወሰኑ ሰዎች ህይወትና የአካል ጉዳት ብቻ የሚያልቅ አይደለም ጀስት የሚያነጣጥረው በመሰረተ ልማት ላይ ነው የሚያነጣጥረው አሁን ያለው ጦርነት ነው ያየነው በአለም ላይ ያለው የዩክሬን ወሰድ ፍልስጤም ወሰድ ሁሉም ጦርነቶች የሆኑ የሱዳን ብትወስደው ተጎጂ የሆነ ያለው ይሄ ንጹህ ዜጋ ነው ሰው ነው እየተጎዳ ያለው የሚያልቀው እሱ ነው የሱ መሰረተ ልማት የሱ የኑሮ መሰረት ነው ያለቀ ያለው ከዚህ ነው የምንነሳውኛ ስለዚህ እኛ ከዛ ባሻገር ይቅርና በአገራችን በትግራይ በኢትዮጵያ በዚህ በቀጠናችን ያለውም ሰላም እንዲረጋጋ ፍላጎት አለን በመደራደር ግን መደራደር ሲባል የሁሉም ጥቅም ተጠብቆ የሁሉና መሰረት ተጠብቆ ነው ጥቅማችን ተጠቅሞ ሁሉናችን ተጠብቆ መደራደር እንፈልጋለን የኤርትራ መንግስት እንግዲህ ራሱ የተነሳው ጦርነት አሁን ማጁር ሲያረግ ጦርነቱ በኤርትራ መሬት ላይ እንዳይሆን ወደ ትግራይ እየገፋ ነው ያለው ቀደም የተጠቀሰው ጄኔራል ደግሞ የትግራይ
ጦር አበጋዞችን ወክለው በጸጋ ተቀብተናል ጦርነቱን ያሉ ነው። ዳፋው የሚተርፈው ለትግራይ ወጣት፣ ለትግራይ እናት፣ በአጠቃላይ ለትግራይ ህዝብ ነው። ለትግራይ ነው። ይሄ አሁን እዚህ ላይ ያለ ነውና ለትግራይ ወጣት፣ ለትግራይ እናት፣ አጠቃላይ ለትግራይ ህዝብ ምንድነው የሚሉት? አሁን ደርሶ እንግዲህ እኔ እንግዲህ ባለፈው ጊዜም ጦርነት ከመጀመሩ በፊት ከዛም በኋላ በማደርጋቸው ቃለ መጠይቆች ዋናው ላስተላልፈው የምፈልግ በጦርነት ከጦርነት የሚገኝ ትርፍ የለም። እልቂት፣ ጉዳት፣ ውድመት እንጂ ምንም አይነት ትርፍ ከጦርነት አይገኝም። ከጦርነት የሚያተርፉ አሉ፣ ማወቅ ያለብን። በጦርነት የሚያተርፉ ወገኖች አሉ። ስልጣናቸውን ማስጠበቅ የሚፈልጉ፣ ስልጣናቸውን ከፍ ማድረግ የሚፈልጉ፣ በዛም ሂደት የሚነግዱም አሉ። በዛም ሂደት የሚነግዱ አሉ። ታይቷል። በዚህ በትግራይ በነበረው ጦርነትም በጦርነቱ በጽገው የወጡ በጣም ሀብታሞች ነው የወጡ ሰዎችም አሉ። ሌላው ግን የነበረውን ሀብት ነው የጨረሰው። የነበረውን ሀብት ተንኮታኮተ። ሚሊዮኖች በመቶ ሚሊዮኖች የነበራቸው ኢንቨስተሮች፣ ነጋዴዎች ከስረዋል። በዚህ ጦርነት በዛ አካባቢ የነበሩ ከስረዋል። ፋብሪካቸው ተቃጥሏል። የነበራቸው ሀብት እንዲያውም ተሽጦም ለዕዳ አይበቃም ተበድረው ስለነበሩ ይሄን ያየ ባለ ሀብት ይሄን ያየ ነጋዴ እንደገና ጦርነት ሊል አይፈልግም። ከዛም በተጨማሪ ግን በጣም የሚያሳዝነኝ የእናቶች ልቅሶ እስካሁን ድረስ አልቆመም። ያለቅሳሉ ልጆቻቸው። ከእያንዳንዱ ቤተሰብ አንድ ሰው ወይ እንደዛ ከዛም በላይ የሞተበት አካባቢ ነው የትግራይ ሁኔታ። ይሄን መድገም ማለት ሀዘኑን፣ ምሬቱን፣ ትራማውን መቀጠል ነው የሚሆነው። ግን ያለው ቁስል ሳይሽር ማለት ነው። ስለዚህ ይሄ ነው መገንዘብ ያለብን። ስለዚህ በምንም መንገድ ወጣቱ፣ ገበሬው፣ ጠቅላላም ማህበረሰቡ፣ ኤሊቱም ጭምር እኔ የሚገርመኝ የኤሊቱ ነው። የኤሊቱ በሁሉም በኩል ያሉ ኤሊቶች ይሄን እያዩ ዝም ማለታቸው ነው የሚገርመኝ። የሃይማኖት አባቶች አሉ። እንዲያውም ተቀምጠው ያዳምጡ ነበር የምግሜን ንግግር። አላወቁት። ይሄ ጦርነት አንፈልገውም አላሉም። የሃይማኖት አባቶች ተብለው ማለት ነው፣ ጳጳሳት ተብለው ማለት ነው። ይሄን አዳምጠው ምንም ያሉት ነገር የለም። ሰላም ነው የምንፈልገው አላሉም። እንዲያውም አንዳንዶቹ አልፎ አልፎ ይሄን የሚመርቁ አሉ። ይሄ እንዲሆን የሚስራሉ። ይሄ መቆም አለበት። ኤሊቶችም በሚበቃ የትግራይ ኤሊት ከቁጥሩ በላይ ኃይል ያለው አቅም ያለው ነው። ኮኔክሽንም አለው። ስለዚህ ይሄን ጦርነት ማስቆም ዋናው ስራ መሆን አለበት። ይሄ እኔ አሁን ያለው በህወሓት በሻዕቢያ በዚህ በጽምዶ የሚደረገው ብቻ አይደለም። በመንግስትም ካለ መንግስትንም ወደ ሰላም እንዲመጣ የመግፋት ጫና ማድረግ አለበት። ስለዚህ ጉዳቱ የጋራችን ነው፣ ሁሉም ነው። እኔ እንግዲህ የትግራይ ፓርቲ ምዛም ስለንቀሳቀስ ነው የተናገረው። በጦርነት ጉዳት በሌላም በኩል የሚሞተውም ገነዘባለሁ። ሰራዊት የሚገድል ሁሉ ጊዜ እኮ ይሞታል። የሚተኩስ የሚያሸንፈውም ሟች ነው። ስለዚህ የሚታየኝ በዛም ወጣቶች ናቸው እኮ ያሉ የሚሰለፉት። በሌላው በኩል የሚሰለፈው ወጣት ነው። የኤርትራ ያው እንደ ምርኮ የተያዘ ሰራዊት ነው። በዛም ቢሆን ያሳስበኛል። በቃ ዘላለም በጦርነት ውስጥ የተከተተ የሚያመልጠው አምጦ የቀረው እኮ ጀስት ሰብስበው ወደ ጦርነት ነው የማገዱት ያሉ። ይሄ ነገር ማብቃት አለበት። ይሄ ምንም ጥቅም የለውም። ከሻዕቢያ አመራሮች ውጭ የሚጠቀም ኤርትራውም አይኖርም። ስለዚህ እነዚህ ኃይሎች በሙሉ ጦርነት እንዳያደርጉ ጫና የመፍጠር ጉዳይ የኤሊቱም፣ የዜጋውም፣ የነጋዴውም፣ የባለ ሀብቱም የሁሉ መሆን አለበትና ድምጻቸውን የሚያሰሙበት ጊዜ ነው አሁን ነው የምለው። አመሰግናለሁ አቶ ገብሩ። እኔም በጣም ነው ማሰግ ከአቶ ገብሩ አስራት ጋራ በሁለት ክፍል የነበረ ቆይታ በዚህ ተጠናቋል። በድጋሚ አመሰግናለሁ። ጤና ይስጥልኝ። እኔም አመሰግናለሁ። በጣም ነው አመሰግናለሁ።